አሰላሙ አለይኩም ረህመቱላሂ ወበረካቱ። የዘምዘማሪ ዩቱብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም መልካም ነኝ፣ በጣም ሰላም ነኝ። ዛሬ የመጣሁት እንደሚጋገር እንጀራ አገጋገር ላሳያችሁ። ቤት ተከታተሉ። እናንተ እንጀራ አማረን የምትሉ ሰዎች በጣም ይገርመኛል። ሰርታችሁ ብሉ። እውነቴን ነው የምላችሁ። ይኸው ጋግራችሁ ብክት አድርጋችሁ ግግር አድርጋችሁ ብልት ታያችሁት። አሳያችሁ መልክ ይስጠኝ እንጂ ሙያ ከጎረቤት ይላል ያገሬ ሰው። ከዛ ትልቅ መጥበሻ ካላችሁ ማለት ነው ይሄ ታስሱታላችሁ። ማንሰሻችን ደግሞ አያስቸግርም። ጥፍጥሬው እውቀቱ ምን አይልም። በሶፍታችሁ ቀረክ። ኦኬ። ከዛ በኋላ አረቡና ውድ ቤተሰብ እንደዚህ በማዞሪያ ማዞር ትችላላችሁ። እኔ የሚቀና በዚህ አረቡና እንደዚህ አያችሁት። ምንም አያቅትም። ውድ ቤተሰብ እንጀራ ገዝቼ እንጀራ ለቤታችሁ ሰርታችሁ ብሉ። በጣም አሪፍ ነው ወላሂ። እንዴት እንደሚያምር ጠገር እጄ ላሳያችሁ። አይኑ እንዴት እንደሚያምር አያችሁት? አያችሁት? ከዛ ይከደናል የተጋገረውን እንጀራ። አይኑ ነውት እንዴት እንደሚያምር ታያችሁ ከሆነ ማለት ነው። እና እንጀራ ማረን እንዴት ያምራል! ይሄን የመሰለ እንጀራ እየተጋገረ እስቲ ወላሂ ላዚም እንደው እንጀራ ያማራችሁ ሰዎች ብትቀርቡ ይኖሩ አመጣላችሁ ነበር። እንጀራ ያማራችሁ ሰዎች ብትኖሩ ብትቀርቡ ይኖሩ እኔ አመጣላችሁ ነበር። እኔ ባለሙያዋ አምጥቼ ጋግሬ ያበላችሁ እንጂ ከዛ ተከፍቷችሁ ምን መሰለ እንጀራ አያማችሁ ታረቁና አይከብዱም። ወንድ ልጅ ጋግረዋል እንኳንና ወንድ ልጅ ታረጋላችሁ። እንደፈጃችሁ ቁጭ ይበርዳል። ማንሰሻችን ሶፍት ነው ብያችኋለሁ። በሶፍታችሁ በደንብ አድርጋችሁ ወሰዱ። ያችሁታል እንዲህ አድርጋችሁ የጋገራችሁ ለምን ያምራችኋል ወላሂ ላዚም። ነጭ ዱቄቱንና የስንዴውን ጥቁሩን አድርጋችሁ ታምሱታላችሁ። ውድ ቤተሰብ ታምሱትና በትልቁ ታምሱታላችሁ። ካመሳችሁት በኋላ ብርድ ሲል ትነኩታላችሁ። እንደ ሀገራችን ዱቄት እሺ ታርጋችሁ ታቦካላችሁ። በቃ ምን የመሰለ እንጀራ ይወጣል ማለት ነው። ኦኬ አረጋላችሁ። خلاص ወጥ ይሰራል ይበላል። እንጀራ ባገኘሁኝ እንጀራ ላይ ናፈቀኝ። ለምን ይናፍቃችኋል እንጀራ ሀቢበቲ? ሊያርሽ ጋግረሽ ቤት እሺ መሰለ እንጀራ ይኸው አይሹ ምን የመሰለ እንጀራ ተጋገረ። ምን የመሰለ እንጀራ ተጋገረ። ሙያ ወላሂ እናንተ ራሳችሁን አታስነፉ። ሰነሞን ጥሩ አይደለም እንጂ ይኸው ዱቄቱን መጀመሪያ ታመሱታላችሁ። ካመሳችሁት በኋላ ታስቀምጡታላችሁ። ከተቀመጠ በኋላ ይቀዘቅዛል ዱቄቱ ማለት። ከቀዘቀዘ በኋላ ትነፉታላችሁ። ከነፋችሁት በኋላ እሺ ታርጋችሁ እንደ ሀገራችን ታቦካላ። ግን አሁን እኔ ስጋግር እርሾ ተዋለሁ ጨርሻ አልጋግረውም። ድጋሜ ስታቦኩ በዛ በእርሾ ታጠሉና እንደ ሀገራችን ሌላ ለውጥ የለውም። ልክ ሀገራችን እንደመጋገረው ማለት ነው። በቃ ታረጋላችሁ፣ ታወጣላችሁ። እንዴት ተፈለጋችሁ በበርበሬ
በቅቤና በርበሬ እናቶቻችን ይሰጡን ነበረ። እንጎቻ አንጉተው እንደዛ አድርጌ ልስጣችሁ። እናቶቻችን በአንጉተው በበርበሬ ይሰጡን ነበረ። አላህ እንጀራ እኮ እንዲህ እያደረጋችሁ እየጋገራችሁ ብሉ። ለምን ትራባላችሁ? ኦሆ ለምን እንጀራ ያምራችኋል? ሁሌ ሩዝ ሩዝ ሩዝ። እነሱስ የራሳቸው ስለሆነ እንደ እንጀራው የእነሱ ምግብ እንጀራ በሉት ሩዙ ምኑ። እኛ ግን ደግሞ እንጀራ ካልበላ ቅር ቅር ይለናል። እንዴት ታደርጋላችሁ? ተካርናላችሁ። በቃ እቾት እንደዚህ ታደርጋላችሁ። በቃ ቆንጆ እንጀራ ነው የሚወጣው። ቆንጆ እንጀራ እና መጀመሪያ ካመሳችሁት በደንብ አድርጋችሁ እንዳያርባችሁ እምስ ታረጉና ቅጥዝ አድርጎ ካቦካችሁት አወላሂ ምን የመሰለ እንጀራ ይወጣላችኋል። ያንን ድንች ወጥም ድንች መቼም አይታጣም። ድንች ወጣችሁን በርበሬና ሽሮ እንኳን ባታገኙ ምስር አለ፣ ሳልሳ በሳልሳችሁ ሽንኩርታችሁን ክትፍ አድርጋችሁ ቃሪያችሁን ክትፍ አድርጋችሁ ስርት አድርጋችሁ ራሳችሁን ጠግኑ። በልታችሁ ስራችሁን ስሩ። ጽዳት እንደሆነ አንጀት ተራቀ መላም የለም አንጀታችን። የእነሱ ስራ ደግሞ አያልቅም። ካልበላችሁ እና እስቲ ወላሂ ለአዚም እንደዛ እያደረጋችሁ ሰርታችሁ ብሉ ውድ ቤተሰቦቼ፣ ልጆቼ። እንዲህ እያልን እንበላለን። ሀቢበት እንዴት እንደሚያምር እችት ሲያምር እንጀራ ራሱ አይኑ አላህ ወላሂ ላዚም እንደገና ገሩ ሙያ ይጠይቃል። እንደዚህ አይነት እንጀራ ተጋግራላችሁ? ሙያ ይጠይቃል። ሙያሽ ይዘርዘርልሽ፣ ሙያሽ ይዘርዘርልሽ። እና እንዲህ እያደረጋችሁ ብሎ አትራቡ። እንጀራ ማርና አትበሉ፣ ወላሂ አትበሉ። እጃችሁ ካለ ሰርታችሁ ብሎ ነገሩ አንዳንዶቹ የማይፈቅዱም አሉ። አንዳንዶቹ አይፈቅዱም፣ ቤታቸው እንዲጋገር አይፈቅዱም። አንዳንዶቹ ግን ይፈቅዳሉ። እንዴ ለምን እገዛለሁ በ10 ብር በ20 ብር እንዴ ግግር አድርጌ አንድ እንጀራ 10 ብር ለምን በ10 ብር ዱቄት ገዝቼ ቤቴ ጋግረዋል። በ10 ብር ዱቄት ገዝቼ ቤቴ ጋግረዋል። ሀቢበቲ በ10 ብር አንድ እንጀራ ከምገዛ በ10 ብር ዱቄት ገዝቼ ቤቴ አንድ ኬሻ በጋግር በ10 ምናምን ብር ስንት ቀን ያበላል? አያችሁ? ለማንኛውም በርቱ፣ ጎብዙ፣ ሰርታችሁ ብሉ፣ እንጀራችሁን ጋግሩ። አንድ እንጀራ 10 ብር ገዝታችሁ ለአንድ ቀን ናት። ይሄ ግን ዱቄት 5 ብር ሁለቱ ብትገዙ ሁለቱ አለች ወረቀቷ እንትኗ አለች እሷ
ብትገዟት ብጋግሯት ለብዙ ቀን ትሆናችኋል። ወላሂ ለብዙ ቀን እውት እኔ ጋገርኩት። ሰቡት እንግዲህ ይሄ ስንት ቀን ያበላናል። ስለዚህ ከፈለጋችሁ እኔ ያሳያችኋለሁ። ወደ ዘምዘም ቤት ጎራ በሉ፣ ወደ ዘምዘም ቤት ጎራ በሉ። ኑልኝ የወንዜ ልጆች፣ እንጀራ ያማረው ኑ። አላህ እንግዲህ ሊመጣ ነው። እንዴት አጠፈ? እንግዲህ ሊመጣ ነው መሰል። ማነው የሚመጣው? እንግዲህ ኸይረኛ እንግዲህ አይምጣ፣ ኸይረኛ እንግዲህ አይምጣ። እንጀራ ተጋግሯል። እንጀራ ተጋግሮላታል። እንጀራ ያማረው ኸይረኛ እንግዲህ አይምጣ በሉ እሺ። ይደረጋል፣ ይጋገራል፣ ይበላል። ከዛ ወደ ጥግረራ ይገባል ማለት ነው። ከዛ ወደ ስራ ጎ እና ውድ ቤተሰብ የዛሬ ውሎዬ ያው እንጀራ በመጋገር ነው እላችኋለሁ። ጋግራችሁ እቤታችሁ ሞክሩት። ከፈለጋችሁ ወደ ዘምዘም ቤት ጎራ በሉ። እኔ እህታችሁ እንዴት እንደሚጋገር አሳያችኋለሁ፣ እንዴት እንደሚቦካ አሳያችኋለሁ። አጋጣሚ ሲቦካ ያላሳየኋችሁ አልመቻችልኝ ብሎ አልተመቸኝም ነበር። ለዛ ነው ሲጋገር ያልታሳየኋችሁ። እና እየጋገራችሁ ቤታችሁ ብሉ። እንዴት እንደሚቦካ እንዴት እንደሚሆን ደውሉልኝ። አሎ ዘምዘም እንዴት ነው በሉኝ። እኔ አስረዳችኋለሁ፣ አሳያችኋለሁ። ወደ ኋላ ለማሳየትም ለማስረዳትም ኑሩልኝ። ከተመቻችሁ ሰብስክራይብ ሸር አድርጉት። ባይ ባይ።